የልጅቷ ኬዝ ምን መሰለሽ እኔ ነኝ ከኢትዮጵያ መጣሁት እኔ ኦሬዲ ሃውስ ሜድ ነኝ እና ግን ያው ስለማውቃት ነው ልጅቷን እንዲ በአንድ ሰፈር ማለት ነውና እዚህ ከመጣች በኋላ ግን ከመጣች 3 ወር አካባቢ ነው መጀመሪያ ከዚህ ነው ወደ ኢትዮጵያ ሄደችው 5 ዓመት ሰርታ ማለት ነው የልጆች እናት ነች ድጋሚ ወደዚህ ስትመጣ ሰዎቿ ወረቀት ሊያሰሩ ሲያስመረምሯት ኤችአይቪ ፖዚቲቭ ሆነች ማለት ነው ከዛ ወደ ቢሮ መለሷት አሁን ወደ ቢሮ ከመለሷት በኋላ ቢሮ አነጋግራ ምናምን ወጣች ለቢሮ የሚከፈል ብር ከፍላ 2000 ብር ወጣች እሺ ከዛ ከወጣች በኋላ የቢሮ ልጅ ደውሎልኝ ያነጋገረኝ ቀጥታ አራሰታ በ24 ሰዓት ውስጥ ወደ ኢትዮጵያ መሄድ እንዳለባት ነውና ይሄን ከሰማች በኋላ ቢሮ ውስጥም እንደገና ደግሞ ድጋሚ የጠፋችበት ይዛዛ ቤትም በጣም ራሷን ለማጥፋት ብዙ ጊዜ ተደጋጋሚ ነገሮች ሞክራ ነበር አብሯት የነበሩ ልጆች ኢትዮጵያ ደውለው ለፋሚሊ ምናምን በጣም ምን ተፈጥሮ ነው ልጅ በጣም ብዙ ነገሮች እያደረገች ነው ብለው አወሩ ኦሬዲ ፋሚሊ ምን ይዛቅ አሁን እቺ ልጅ የምትፈልገው ይሄን ኤችአይቪ ያዘችው እንደነገርኩሽ ወደ ኢትዮጵያ ስገባ አንዱ አገባሻለሁ ብሏት ጥሩ ኑሮ ላይ የሚኖር ሰው ነውና አገባሻለሁ በሚል ነገር አውጥተው ምናምን ተስማምታ ሄዳ ነው በአንድ ውስጥ ስታየው ጥሩ ነገር አልተፈጠረም ተመልሳ ስትመጣ ይሄ ነገር የተፈጠረው እና ያ ሰው ኦሬዲ ኤችአይቪ ፖዚቲቭ ነው ምናምን ያወቀን በከላትና አሁን እቺ ልጅ ወደ ኢትዮጵያ መሄድ ትፈልጋለች የልጁንም ብዙ በህግ መጠየቅ ፈልጋለች እና አሁን ላይ ውጪ ላይ ነው እየሰራች ያለችው ጠፍታ እንዴት ኢትዮጵያ መሄድ እንዳለባት አንዳንድ የሚሏት ነገሮች እንድታወራት ስለምፈልግ ነው በብዙ ማለት ለልጆችሽ እያልን በጣም ስልክ በቃ እንዴት ነው ለሰው የምትሰጪው ተስፋ አይደለም በህግም ችግር የለውም ለዚህ እኔና ሀቡን ማወራቸዋለሁ ምናምን ብዬ ባለፈው ሚዩት ስታደርጉኝ መሲና ታሚና አወራኋቸው አውቶማቲካሊ ሰዎች ስታደርጉኝ ያትበኝ ነገር አውቶማቲካሊ ኮሜንት ካደረጋችሁ ራሱ ቲክቶክ ሚዩት ያደርጋል እኔ እንጃ በቃ ይሆናል እሺ እና የብሹዴ ፈራጦፎን መጀመሪያ ኤችአይቪ እንዳለባት ሲታወቅ እኮ በራሳቸው ካገር እንደተጣሉ የሚደረገው ሰዎች እንዴት ነው ከተነሳው ለብራቸው ሲሉ እንዴት እዛው ያስለኛል ወደ ፖሊስ ጣቢያ ነው ተወሰደ ቀጥታ ወረቀቱ ሁሉ ነገር አለ ወረቀቱ ሁሉ ነገር አለ ኢንቦክስ ላይ አስፈላጊ ከሆነ ማውራት እንችላለን ዋትስአፕም ሆነ ኢንቦክስ ዚኛው ላይ ማለት ነው ይኸውልሽ እንዴት ነው ያለብኝ ሰዎች ምን አደረጓት መሰለሽ ስትመረመር ደምሽ ላይ የሆነ ነገር ያሳያል የሆነ ህመም እንዳለባት ላይ ወረቀቱ አይከፈትም መሰለኝ አሃር ነው ያላቅም እንጃ የሆነ ነገር ደምሽ ላይ የሆነ ነገር ይታያል ብለው ወደ ቢሮ መለሷት የቢሮ ልጅ ስትመጣ ሜዲካል ተመርመራ ስለነበረ ንጹህ ስለነበረች ድጋሚ ሌላ ቦታ አስመረመራ ከአንድ ሁለት 3 ቦታ ስትመረመር ኤችአይቪ ፖዚቲቭ ሆነች አልነገረኝም ለኔ ወጣ ስጠፋበት ነው በቃ እቺ ልጅ እንደዚህ በተቻለም ከሷ ጋር ለመጨረስ ሞክሬያለሁ ስላልሆነ ወደ አንቺ ጋር ያመጣሁት ምናምን አለ አሁን ላይ ልጅቷ ወደ ኢትዮጵያ መግባት ትፈልጋለች እናንተ በህግ ማለት እንደዚህ በህግ የሚያዝ አይነት ነገር ከሆነ እና ብዙ ነገሮች ያው ከሷ ጋር ማውራት ከኔ በተሻለ ብዙ ነገሮች ስለምታውቂ እኔ ያልገባኝ ነገር አለ እኔ የሆነ ነገር ሳምንበት እኮ ነው ማድረግ ያለብኝ ነገር ማድረገው እኔ 40 18 ዓመቴ ነው አሁን ይሄ ጃንዋሪ 30 ቀናቶች ቀርማ 18 ገደልን በአረባ ጋር ማቀው አንድ ሰው ኤችአይቪ ከተገኘበት ሆስፒታሉ ሳይወጣ አሰሪዎቹ ጋር ተደውሎ እቃውን ይዛችሁ ልብሱን ሻንጣውን ይዛችሁ ተብሎ ቀጥታ ወደ ሀገር ነው የሚሸኘው ቀልድ የለም ቤት ህዝባቸውን እንዳይበክልባቸው ስለሚፈሩ ወዲያው እንዴት እሷን አንደኛ ሰዎቹ እንዴት ወስደው ለመክተብ ሰጧት መክተብ ውስጥ እንዴት በጣም ያስጠይቋል መክተቡ ኤችአይቪ እንዳለባት እያወቀ እንዴት ነው ብር ከፍላ እንድትወጣ ይፈቀድላት ትልቅ ጉዳይ ሆነ መክተቡን ያስጠይቋል ሀገር ህዝብ መበከል እኮ ነው እቺ ሴት አሁን ከእያንዳንዱ አረጋ የኢትዮጵያ ስንት ሰው ነው ስንት ፋሚሊ ነው በጋሙ ስለዚህ እንዴት ሆነ እኔ አላመንኩም ምንም ይያላም ኦኬ ስለዚህ እንድታምኚ ማለት አሁን እኔ እንደ ሐሳብ ነው ያቀረብኩልሽ ርዕስ ስለሆነ እንደ ርዕስ ጉዳዩ ነው ያቀረብኩልሽ እንደነገርኩሽ በጣም ብዙ ጊዜ ነው ኢቭን አሁን ራሱ ከትንሽ ደቂቃ ፊት ደውዬላት አውርቻት ነውና እሷ እርግጠኛ የለብኝም ላይ በሙሉ ኮንፊደንስ የለብኝም ብላ ነበር ኦሬዲ ወረቀቱ ታሽጎ ነው የመጣው እሷ ከወጣች በኋላ ነው ሜዲካል ራሱ ማየት የቻሉት ይመስለኛል ታስበው አለቅ እኔ አሁን ልልሽ የምችለው ነገር ኢንቦክስ ላይ የምርመራውን ውጤት ባረም የተጻፈ አለ እንግሊዘኛ ለማን የምርመራውን ውጤት ልክልሻለሁ የልጅቷን ስልክ ቁጥር ልክልሻለሁ ከኔ የምጠብቀው ከሷ ጋር በደንብ ዲስከስ አድርጉ እሺ ወዲህ የመጣችበት ምክንያት ምንድነው አሁን እሷ ወደ ሀገር ቤት ሆነ ነው ተሰለው ቀጥታ ያለ ፖሊስ ስለምንጫና ሰጥምቻ ይሰለም ለመንግስት ራሱ ከኢትዮጵያ ቆርጠሻኛታል ከዛ የበከላት ኢትዮጵያ ውስጥ ሆነ ያለው ኢትዮጵያ ህግ ጠይቋለች ችግር የለውም ማለት አሁን እንግዲህ የህክምና ውጤት ከመጣ ቢያንስ ሳምንት ራሱ ሊሆነው ነው ጠፍታባቸው ነው ያለችው ኃላፊነቷን ትወስዳለች ራሷ ለሰራችው ስህተት ኤችአይቪ እንዳለባት ያወቀች መክተብ ጋር መክተቡ ማስጠየቅ አለባት ከፊል ይወጣው ገንዘቡን ይመለስላታል ለመክተቡ ከፈለው ከፍላ ነው የወጣችው ይሻላል
3,000 ብር ብሏት 1,000 ብር ፓስፖርትሽን ስታመጪ ነው የምሰጥሽ አላት። 2,000 ብር ሰጠችው ወጣች እኮ 2,000 ብር ከፈለችበት ደረሰኝ ካላት በከተማ በህግ ይጠየቃል። አንደኛ ሊዘጋ ሁላ ይችላል። ምክንያቱም ይሄ ቀላል አይደለም። ኤችአይቪ/ኤድስ ተጠቂ መሆኗን እያወቀ እንድትወጣ ለገንዘብ ሲል እንድትወጣ ከለቀቃት ወደ ውጭ ምንም ኃላፊነት አይሰማው ማለት ነው ይመጣ። ስለዚህ በነገራችን ላይ ልጁ በተቻለ አቅም ሊያገኛት ሊያወራት ሞክሮ ነበረ። ብሎክ ነው ያደረገች። ስልኩን ብሎክ አቀየረች። ተቀበለ በኋላ እንደዚህ ያላት ገንዘብ ነው ኃላፊነት ከተሰማው ለምን ፖሊስ አልጠቆመም? ኤችአይቪ/ኤድስ ተጠቂ ሰራተኛ አምጣለች ከቢሮ ይብሉ እንዳወቀ ለምን አላሳፋኝ? አሁን ልጠቁምባት ነው እኔ በተቻለ አቅም ችግሩን እንፍታው ስላት ቆይሽ ብላይ ነው ከመተብ ይወጣችሁ ነው ያለኝ። ምን ማታታት ካለ መፈታታት አይደለም። እውነት ከሆነ ሪዛልቱ እጁ ላይ ካለ እሱ ትኬት ላይ ማውጣት አንደኛ፣ ሁለተኛ ያመጣበት ገንዘብ እንዳይከስር ገንዘቡን ከሷ ለመቀበል ስለፈለገ ነው እንጂ ወዲያው እንዳወቀ ትክክለኛ ሰው ህሊና ያለው ሰው ቢሆን ኖሮ ለህግ ነበር የሚያሳውቀው። ገባሽ? እሱ ግን የሚያወጣው የትኬት የሚቆርጠው የትኬትና ያመጣበት ወጪ ነው ያሳሰበው። ኤችአይቪ ቢኖርባት ገንዘቡን ከከፈለች እና ገባኝ የሷ ሀገር ህዝብ ተበከለ ብሎ ነው አውጥቶ ያለቀቃት። ይሄ ደግሞ የእሱ ኃላፊነት አለመሰማት ነው። ገንዘብ ብቻ ስለሚያሳድዱ ዘይ ዶንት ኬር ኃላፊነት አይሰማቸው። ምንም ነገር ራሳቸው ላይ ካልደረሰ ኃላፊነት አይሰማቸው። እነሱ ዋናው ገንዘባቸው ላይ ይቋረጥ። አሁን ልጅቷም ሳይኮሎጂ ስለተጎዳች ነው። ቢያንስ በጣም እኔ እንጃ ስሜቷን ስታወራሽ እንኳን ስሜቷን ለመረዳት በጣም ከባድ ነው። ከዛ ማንገል አንጻር ነው ከሌ የተሻላችሁ ስለሆናችሁ እናንተ የምታወሯት የምትረዳት ነገር ካለ ብዬ ነው በሀሳብ ሆነ አላውቅም። ለዛ ብዬ ነው ገብቼ አወራሁሽ። በጣም ብዙ ጊዜ ትሪት እያደረግናት ነው። አጠገባ ያለ ሰው እየተከታተላት ነው ምናምን። ስለዚህ እሷ የምትፈልገው ወደ ሀገር ቤት መሄድ ከሆነ ቀጥታ አቅራቢ የሚገኝ ፖስታ ሄዳቸውን ብትሰጥ መንግስት ራሱ ትኬት ቆርጦ እጇን ስሞ ስለመጣች ቴንኪ እንኳን መጣሽ ብሎ እጇን ስሞ ነው የሚሸኛት። የትኬት ወጪ ይገባታል። ስለዚህ ምንድን ነው ከኛ የምትፈልገው ነገር? በህግ መጠየቅ ትፈልጋለች። ያስተላለፈባት ስላላችሁ ኢትዮጵያ ከሆነ የሚገኘው ኢትዮጵያ ስትሆን ቀጥታ ሄዳ መከሰስ ትችላለች። እርግጠኛ ሆነች ያ ሰው እያዘነ ይመረመራል። ምክንያቱም በሰዎች ምናምን ነገር ተጠይቆ ነበረ። የለብኝም ተመርምሬያለሁ ሄጄ አለ። እስኪ በቻልሽው አቅም እሱን ትሪት አድርገሽ ለማውራት ሞክሪ። በቃ ከሆነ ምን ኢትዮጵያ መጥቼ ከአንተ ጋር መኖር ምናምን ብለሽ አውሪው ብያት እንደዛ ብዬ አውርቼዋለሁ ነው ያለችኝ። ትላንትና አውርቼዋለሁ እንደዛ እና አዎ በቃ እኔም አሁን ያወኩት አለኝ አለች። ዘና ብሎ አለደምኛላ ለዛ ነው አሁን ያመነበትን ማስረጃ ይዛ ሄዳ በህግ መጠየቅ ትችላለች። ኦኬ። ስለዚህ አሁን የሚጠበቅባት ነገር እዚህ ቀጥታ የሆነ ፖሊስ ጣቢያ ወይ ደግሞ ሄዳ እጅ መስጠት ብቻ ነው። ምንም ነገር አትተሰብም ወይ የሆነ የሚፈጠር ነገር የለም ማለት ምንም። በቃ ትኬቷን ቆርጦ ነው የሚልካት። አይፈልጉም እንደዚህ አይነት ሰው ደቂቃ ሀገራቸው ላይ ማቆየት በቻሉት ፍጥነት ነው የሚሸኟት። ግን መክተቡን ግን ይኸውልሽ መክተቡን ግን መጠቆም አለባት። ገባሽ? እውነት ከፍላ ከሆነ መክተቡን መጠቆም አለባት። ከፍላ ይወጣችሁ አለ ልጆ እኔ በቃ እኔ የከፈልሽውን ብር መልስልሻለሁ 2,000 ድርሃም ትኬቱን ቆርጬ እኔ ራሴ ልክሻለሁ ምናምን ነገር አላት። ታዲያ ለእናት ሄድ መክተቡ ፖሊስ ጣቢያ ሄዳችሁ እንደሰራች አላውቅም። ምን ያስፈራ ነገር አለ? ኦልሬዲ እንዴት ተጠቂ ሆነች ተጠቅታለች ታውቃለች። ስለዚህ ዳይሬክት ሊሄዳቱ መክተቡ ሄዳ ፖሊስ ጣቢያ መግባት እስር ቤት መግባት ካልፈለገች መክተብ ሄዳ መክተቡ እኮ ይኸውልሽ ጉዱን ቶሎ ሸፋፍ መሸኘት ነው የሚፈልገው። እቺ ልጅ ውጭ የተያዘች ያመጣት መክተብ ተጠያቂ ነው። ገባሽ? ስለዚህ እሱ ለራሱ ሲል ይፈልጋል ቶሎ ትኬቷን ቆርጦ ወደ ሀገሯ መሸኘት። ኦኬ። እሷ እስር ቤት መግባት ካልፈለገች ትሄድ መክተብ። መሄድ ነው የማትፈልገው? ቆይ ንገሪኝ፣ መሄድ አትፈልግም? መሄድ አለመፈለግ አይደለም ግን በቃ እንዴት እንደሆነ እኔ ስሜቷን አቡ እግዚአብሔርን ስሜቷን መረዳት ነው የሚከብድሽ። ልጁ መጠየቅ ትፈልጋለች አልሽኛ። ስለዚህ ስቴፑ ትክክለኛው መንገድ መታሰር ካልፈለገች ፖሊስ ጣቢያ እጇን መስጠት ካልፈለገች መክተቡ ሄዳ ትኬቷን ቆርጦ ይሸኛታል። ግዴታው ነው። ገባሽ? ግዴታው ነው። ምክንያቱም በህግ መጠየቅ አይፈልግም። ኤችአይቪ ተጠቂ ወደዚህ ሀገር አስገብቷል። እሱ ነው ተጠያቂ። መክተቡ ይዘጋል። አንድ ሁለተኛ ነገር ደግሞ ኤችአይቪ ያስተላለፈብኝ ሰው ከሊ ነው በህግ ጠይቃለሁ። ኢትዮጵያ ያለው ሰው ኢትዮጵያ ገብታ በህግ መጠየቅ ትችላለች። ይፈልኩ ነው ጉዳዩ በጣም አሁን የሚያግዘኝ ሰው ፈልጋለሁ። በቃ በሆነ ነገር የሚያግዘኝ ሰው ፈልጋለሁ። በሆነ ነገር ስልሽ ያው ገንዘብ ብቻ አይደለም እና እኔ ምንም ልረዳት ስሜቷን አልቻልኩም። በሷ ቦታ ስለሆንኩ መሟ ሊገባኝ ስላልቻለ ነው። ቢያንስ የተሻሉ ሲምፕሊ ወይ መክተቡ ሄዳ መክተቡ ቆርጦ ይላካት እየጠየቃት ነው እየለመናት ነው ትሄድ መክተቡ ይላካት። ሁለተኛ ካልፈለገች መክተቡን ፖሊስ ጣቢያ እጇን ሰታ ኢማራት የሰለጠነ ሀገር ነው። ምንም እንትን አትልም። ሌላ በሽታ እንዳይሆን የምትሉ እንግሊዝኛ ማንበብ ካልቻለች ማንበብ ለሚችል ሰው ታስነብብ። አረ በጣም ብዙ ቦታ እንትን ተብሏል፣ ተተርጉሟል። ኢቨን ታሜን ራሱ አሳይቼው ነበረ። አዎ ነው እንደዛ ነው ኬዙ። በቃ ስለዚህ እናታሜ ምን አለ ወደ ሀገር ቤት መሄድ ፈልጋለች ስትለው
ደወለ። የመክተቡ ልጅ ቁጥር ስጪኝ አለኝ፣ ሰጠሁኝ። ደወለ። ወደ ኢትዮጵያ መሄድ አለባት ተባለ። አሁን ሆሊዴይ ለማክበር የሆነ ቦታ ሄደናል። ስመለስ ያለውን ነገር አስተካክላለሁ ግን በቃ ምናምን ነው የምትለው። እኔ ምንም ሊገባኝ አልቻለም። በቃ አይምሯ እየተቀየረ ነው፣ የሆነ ልክ አይደለም። በቃ አይምሯ ኢትዮጵያ ስትገባ ትስተካከላለች፣ ችግር የለውም። ስለዚህ ኦልሬዲ እኮ ታሜ መፍትሄውን ነግሮሻል። ተግባዱ ላይ ሄዳ ወደ ሀገር ትገባ ብሎሻል አይደል? ሁለት መንገድ ላይ ለቅተው ወደ ፖሊስ ጣቢያ ሁለት ምርጫ አላት። ምንም የህዝብ እርዳታ ገለመሌ የሚያስፈልገው ነገር አይደለም። ትኬቱ የሚቆረጠው ወይ ከመርከብ ወይ ከመንግስት፣ ሁለት እድል አላት። እሺ በቃ አመሰግናለሁ በጣም እግዚአብሔር ያክብርሽ። እሺ ናት ሀብታም ወንድ አገኘን ህይወታችንን የሚቀይር እያላችሁ ዝም ብላችሁ የምትገቡበት ህይወት ይህንን ያስከትላል። ህይወት በወንድ አይቀየርም። ህይወት በስራ ነው የሚቀየረው። ህይወት በትዳር አይቀየርም። የሰው ልጅ የተሻለ ህይወት መኖር ከፈለገ ሰርቶ ገንዘብ ይዞ ነው ህይወቱን ማሻሻል ያለበት እንጂ በወንድ አይደለም ህይወት የሚቀየር። በጣም ታሳዝኑኛላችሁ። ህይወታችሁን በወንድ ለመቀየር የምትሞክሩ ሴቶች፣ ሰነፍ ሴቶች፣ መስራት ስለማትፈልጉ ህይወታችሁ በወንድ ነው እንዲቀየር የምትፈልጉ። ሴትነታችሁን ገላችሁን ለወንድ ሰጥታችሁ ከዛ በኋላ ወንድ ነው ህይወታችሁን የሚቀየር። ወንዶች ደግሞ እንደዚህ አይነት ሴቶችን ስለሚያውቁ ኦኬ ገላቸውን ሰጥተው ገንዘብ ተቀብለው ህይወታቸውን መቀየር የሚፈልጉ ሴቶችን በደንብ አድርገው ሳይኮሎጂካሊ ስለሚያውቋቸው በገንዘብ ነው የሚገዟቸው፣ እንደ እቃ ነው የሚቆጥሯቸው። የተሻለ መልበስ ከፈለሽ ስራ ስሪ፣ የተሻለ መብላት ከፈለሽ ስራ ስሪ፣ የተሻለ ህይወት ከፈለሽ ስራ ስሪ። ስራ እንጂ ህይወትን የሚቀይረው ወንድ አይደለም። ህይወትን የሚቀይረው በወንድ ህይወታችሁን ለመቀየር አትሞክሩ። ያ ወንዱ ራሱ በገንዘብ ብላችሁ የምትጠጉት ወንድ ይንቃችኋል። አንቺ እንዳንቺ አይነቷን ሺ እገዛለሁ ይልሻል። ለምን? በገንዘብ ገንዘቡን ብለሽ እንደመጣሽ ያውቃል። ለገንዘብ እንደቀረብሽ ያውቃል። በገንዘብ አንቺ መግዛት እንደሚችል ያውቃል። ስትደብሪው ቻው ብሎሽ የሆነ ገንዘብ ሰጥቶ አሰናቶሽ ሌላዋን ማምጣት እንደሚችል ያውቃል። አንቺ የሰው ልጅ ነሽ፣ ክቡር ነሽ። በገንዘብ ልትገዢ አይገባም። ያማል ህይወትሽን እቀይርልሻለሁ ብሏት ሀብታም ሰውዬ ምንድነው ወንድ ልጅ ህይወትሽ ማነካንተ ህይወት የሚቀየር የኔ ህይወት የሚቀየረው በስራ ነው። ህይወትሽን እቀይርልሻለሁ ሲላችሁ እንደናቀሽ ነው። ወንድ ልጅ መጥቶ ህይወትሽን እቀይርልሽ ሲልሽ አንቺ አካል ጎዶሎ ነሽ፣ አንቺ ያልጋ ቁራኛ ነሽ፣ ሰርተሽ አትቀይም። ማን አንተ ህይወት የምትቀይረው? ወይ እኔ ሰርቼ አልቀይረም ብላችሁ ልክልኩን ነግራችሁ አጠገባችሁ ማባረር ያለባችሁ እንደዚህ አይነት ገንዘብ ሊገዛሽ የሚሞክር